በጣም ያሳዝናል እጅግ ከምትሉት በላይ። ምክንያቱም አብርሽ ዛሬ ሳይሆን ድሮም ከሩታ ልብ ውስጥ ወጥቶ ነበረ። ምክንያቱም በቅጽበት ወይም በአሁን ባለው ሰዓት ውስጥ በዚህ ሁኔታ ከእሷ ጋር እዩት፣ በዚህ ደረጃ በቅጽበት መቼም ለእሷ ቀለበት ለማድረግ ቬሎ ለማልበስ አልቸኮለም። በአንድ ቀን ውስጥ የተወሰነ ውሳኔ ሳይሆን ከበፊትም ሩታን ጥፋተኛ አስደርገው ሩታን ተናጋሪ፣ ሩታን ተሳዳቢ፣ ሩታን መጥፎ ጨካኝ አስመስሎ መውጣት ይፈልግ ነበረ። ተሳክቶለታል። በጣም አዝኛለሁ። ማንኛውም ሰው መንገድ የጀመረ ሰው ማስቆም አይቻልም እና መንገዱን ጨርቅ ያርግልህ እላለሁ። ኦኬ፣ መንገዱን ጨርቅ ያርግልህ እላለሁ። አንቺ ግን ዛሬ አንቺ ኦኬ ሩታን ትቶ ሲመጣ ወደ አንቺ እልል ብለሽ እንደተቀበልሽው ነገም ደግሞ አንቺን ጥሎሽ እንደሚሄድ እንዳትጠራጠሪ። ይሄ ግልጽ ነው። ምንም የሚዋሽ ነገር የለም። ኦኬ ሩታን በሴት እንደተካት ወይዘሮ ሄርሜላንም በሴት ይተካታል። እመኑኝ። ቀለበት ደግሞ ለእኛ አዲሳችን አይደለም አብርሽ። ኦኬ አንተ ቀለበት ስታደርግ ለእኛ አዲሳችን አይደለም። ሆን ብላችሁ ተመካክራችሁ ልጅቷን ያልሆነ ነገር ውስጥ ከታችሁ ሰዎች ሁሉ በእሷ ላይ እንዲፈርዱ አድርጋችሁ ዛሬ ተሳካላችሁ። ኦኬ ዛሬ ተሳካላችሁ። ኦኬ አብርሽ አንተ ድሮውንም የምትፈልገው ይሄ ነው። ከሩታ መራቅ ትፈልግ ነበረ። ሩታ አልፋታክም ብላክ ነበረ። ከሩታ ደግሞ ስለተለያየክ አሁን በደቂቃዎች ውስጥ እንደዚህ አይነት ሀሳብ ቀይረክ እንደዚህ አይነት ነገሮችን አርገክ መቼም የአንድ ቀን ውሳኔ አይደለም ይሄ አይደል አብርሽ? የአንድ ቀን ውሳኔ አይደለም። አስባችሁ ሆን ብላችሁ ቬሎ ተከራይታችሁ ቀን ጠብቃችሁ ኦኬ አንተም ሱፍ ተከራይተክ ኦኬ መኪናችሁን ይዛችሁ ወጣ ብላችሁ በዚህ ሁኔታ የቀለበትም ይሁን የሰርግ ፕሮግራማችሁን እያከናወናችሁ እንደሆነ ነው የሚታየን። ኤኖዊስ ማስታወቂያም ከሆነ ኢትስ ኦኬ ይመቻችሁ፣ ግን አይደለም። ምክንያቱም ሩታ የሆነ በቃ ከአንተ ህይወት እንድትወጣ እንዴት ገፋፍተክ መጥፎ ህይወት ውስጥ እንደከተትካት ታውቃለህ? እንዴት ገፋፍተ መጥፎ ነገር እንድትናገር እንዳስደረግካት ታውቃለህ? አንተ ሼም እንኳን የለብክም? ቢያንስ እንኳን ሚስት ከወለደች እኮ 2 ወር እንኳን 3 ወር ሆኖታል። አልሞላውም እኮ አንድ ቀን እንኳን እንደ አራስ ለአንተ ስንት ዘመን አንተ ቻናልክ እንዲያድግ አንተ እንድታድግ ስንት ዘመን ሩታ ስታለቅስ ነበረ። ኦኬ ዛሬ ግን አንተ ሲያልፍልክ በሴት ተካሃት። ሩታ እኮ ቤተሰቦቿን ሁሉ ትታኮ የመጣችሁ እኮ ለአንተ በላ እኮ ነው አብርሽ። የእውነት በጣም ያሳዝናል። በእንደዚህ ደረጃ አልነበረም የምጠብቀው እኔ ሁሉንም ነገር። ኦኬ በእንደዚህ ደረጃ አልነበረም የምጠብቀው። ግን እኔ ለሩታ አሁንም ቢሆን መልእክት ማስተላለፍ የምፈልገው ሩታ ይህንን ስታይ ምንም አይነት መጥፎ ስሜቶች እንዳይሰሙሽ፣ እንዳትናደጂ፣ እንዳትበሳጪ። ሄርሜላ ግን በጣም ታሳፍሪያለሽ። የእውነት ከህይወቱ በጥብጠሽ ከህይወቱ ጎትተሽ አምጥተሽ በዚህ ደረጃ እሱን እንደዚህ እንዴት አንቺ ቆይ ከሴት ላይ እኮ ነው የወሰሽው። አብርሽ እኮ የሌላ ሰው እኮ ነው። የሌላ ሰውን ወንድ እንዴት ቀምተሽ እንደ ራስሽ ወንድ በደቂቃ ውስጥ ቬሎሽን ምናምንሽን ለብሰሽ በቀይ አበባ ታጅበሽ በዚህ ደረጃ ከሱ ጋራ ኦኬ ይሄ ምንድን ነው? እንደዚህ ወደ ኋላ ቂጣ ፈንድዶ እሺ ይሄስ ምንድን ነው? መኪና አናት ላይ ወጥቶ ምንድን ነው አሁን? ይሄ ምንድን ነው? እሺ ይሄስ እሱ አገጩን ጡትሽ ላይ አስቀምጦ ራቁትሽ ምንድን ነው አሁን? ይሄ ምን ይባላል አሁን? እስኪ እዩት። የእውነት ሩታን እንደበደላችኋት ማንንም አልበደላችሁም። ለማንኛውም አይሳካላችሁም፣ እመኑኝ አይሳካላችሁም፣ የትም አትደርሱም። አንቺም ልክ ሌላዋን ትቷት እንደሄደ አንቺንም ደግሞ ትቶሽ ይሄዳል። ይሄንን እመኝበት። ነገ ስታለቅሽ እናይሻለን። እያለቀሽ ስትመጪ ግን እኛ ለአንቺ እንደ ሴት የምናዝን እንዳይመስልሽ። ኦኬ የምናዝን እንዳይመስልሽ። ሩታ በርቺ፣ ጠንክሪ። ጋብቻው ካልፈረሰ በህግ ክሰሽው፣ ጋብቻሽን አፍርሺ፣ ንብረትሽን ተካፈይ፣ ልጅሽ ላይ ፎከስ አርጊ። ምክንያቱም አብርሽ ለአንቺ የሚሆን ሰው አይደለም። ለአንቺ የሚሆን ሰው ቢሆን ኖሮ ለአንቺ እንኳን ባያስብ ሩታዬ ለልጅሽ ያስብ ነበር። ገባሽ? ይሄ ሰው ለአንቺ እንኳን ማሰብ አይፈልግም። ስለ አንቺ መጨነቅ አይፈልግም። ስለ አንቺ መጠበብ አይፈልግም። ስለዚህ ይቅርብሽ። ኦኬ በቃ እኔ በጣም ነው ያዘንኩት። ማለት ትንሽ እንኳን ምን አለ ልጇ እንኳን የሆነ ደረጃ እስኪያድግ 1 ዓመት ምናምን እንኳን እስኪሞላት አንተ አብረሃት ብትቆይ ምን አለ የአባት ፍቅር እየሰጠክ። እንዴት በአንድ ጊዜ ሴት ልጅ ወለደች ማለት ተቆመጠች ማለት መሰለ እንዴ አንተ አብርሽ? የእውነት እና ደግሞ ስፔሻሊ ሴቶች ባካችሁ ሩታን ደገፍ አርጓት፣ አይዞሽ በሏት፣ ከጎንሽ ነን በሏት። ሩትዬ በርቺ፣ ልጅሽ ላይ ፎከስ አርጊ። ኦኬ እንዳትናደጂ፣ ምንም ነገር ስታይ እንዳታበሳጭ። እሱ ይዝለል፣ በቃ በደንብ ይዝለል፣ ይውጣለት። ሲጀምር ሲያሰናዳ የቆየ ሰው ነው፣ ያስታውቃል። መቼም በአንድ ቀን ውስጥ ወስነው በቃ በእንደዚህ አይነት ሙድ እንምጣ ብለው አይደለም። ቆይቷል ካሰቡበት። ሩታን ከህይወታቸው ቀስ አርገው ሰው እንዳይነቃባቸው ሰው እንዳይቆጣ አርገው ሩታን አበሳጭተው ሌላ ህይወት ሌላ መስመር ውስጥ አስገብተው አስወጧት። አያችሁ እንዴት እንዳስወጧት።
አንተ ሩታ ላይ የፈጸምከው ቀላል ነገር ነው እንዴ? ሩታን የበደልካት ትንሽ ነገር ነው እንዴ? አንተ እኮ በጣም ብዙ ነገር በድለሃታል። ያ ሁሉ ብዙ ነገር በድለሃት ራሱ እንዴት ነው አንተ ዛሬ እንደ ጥሩ ነገር ተበድያለሁ ብለክ ነው ወደ ሌላ ህይወት የገባኸው? ሼም የለብክም? አታፍርም? ይህን ስታረግ በጣም ታሳፍራለህ። እኔ በበኩሌ አዝኜብሃለሁ። ይሄ ለሩታ አይገባትም። ሩትዬ አይዞሽ፣ እኛ አለን ከጎንሽ። እኛ እህቶችሽ ሁሌም 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 እስከ ጥግ ድረስ አብረንሽ አለን። ስለሌላው ሰው ብዙ አታስቢ። ስለሌላው ሰው ብዙ አትጨነቂ። ስለሌላው ሰው ምንም ነገር አታስቢ። ኦኬ፣ በቃ ስለ ራስሽና ስለ ልጅሽ ብቻ ነው ማሰብ ያለብሽ። በቃ እኔ ማለት ባየሁት ነገር በጣም ስለተናደድኩኝ ነው ጋይስ፣ ትንሽ ስሜታዊ ስለሆንኩኝ ነው። ሁላችሁም እስኪ ለማንኛውም እናያለን፣ ጉዳችሁን ማየት እንችላለን። አንተና ሄርሜላ 3 ወር አብላችሁ እንደማትቆዩ አውቃለሁ። አለሌዎች ሁለታችሁም ተመሳሳይ ናችሁ። ኤኒዌይ ሲመቻችሁ፣ በቃ እኔ ከዚህ በላይ መበሳጨት ራሱ አይጠበቅብኝም። ሁላችሁም ሴት የሆናችሁ ሩታ ላይ የተሰራውን ግፍ ልንቃወም ይገባል። ሁላችንም ከሩታ ጎን አለንልሽ፣ የእኛ እህት በርቺ፣ ከጎንሽ ነን ልንላት ይገባል ማለት ነው። ለዚህ ቤት አዲስ ከሆናችሁም ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ምንም አይነት ስድብ እንዳትሳደቡ። እኛ ሩታን ወደፊት እያለን ማበረታታት ያለብን። እወዳችኋለሁ ጋይስ። ባይ ባይ። ስሜታዊ ሆኜ ነው፣ ይቅርታ። እሺ ጋይስ።